ውሻ የሚባለው እንስሳ እንግዲህ ውሻ የሚባለው ስም ለኔ አይገባም። ስሙን ማስቀየር ውሻ የሚለው ራሱ ስሙ ሲጠራ በየትኛውም ቋንቋ ማለት ነው ውሻ፣ ከልብ፣ ዶግ ቢባል ጥሩ ስም አይደለም። ሰዎች ሲሳደቡ ነው ውሻ የሚባለው ያ ከልብ የሚባለው። ስለዚህ ሰዎች ሲሰዳደቡ ሲዛዛቱ በእኔ ነው የሚጠራሩት እና ይሄ ስም በቃ አስከፍቶኛል እንዲቀየርልኝ እፈልጋለሁ ብሎ የጫካው ንጉሥ አንበሳ ጋር ሄደ እና ስሜ እንዲቀየር እፈልጋለሁ አለ። ከዛም ምን አለው ይባላል አንበሳው አይ ይሄ ስም ካንተ ጋር እንጂ ከማንም ጋር አይሄድም፣ ለዛ ነው ከልብ የተባልከው። አውቃለሁ በጣም መጥፎ ባህሪያቶች እንዳሉኝ አውቃለሁ፣ ግን ያ ከልብ ያሰኘኝም ባህሪ እቀይራለሁ፣ ብቻ ግን ስሜ ይቀየር። ስም ከመቃብር በላይ ነው ይባላል። ስለዚህ ስሜን ይቀየርልኝ። እንግዲያውስ ቆራጥ ከሆንክ ችግር የለው፣ ፈተና ግን እንፈትንሃለን። ይህንን ፈተና ካለፍክ ነው ምን የምትባለው ውሻ የሚባለው ቀርቶ ሌላ የተሻለ ስም ልክ እንደ አንበሳ እንደ ነብር እና የመሳሰሉት ግርማ ሞገስ ያለው ስም እንሰጥሃለን። ግን ምንድነው አንድ የበግ ታፋ ስጋ ማለት ፍሬሽ ስጋ ያንን ከጠዋት እስከ መግሪብ ማለት ነው በአማና ከጠበቅ ስምን እቀይረዋለሁ ብሎ አምጥቶ ያንን አስረከበው ማለት ጠዋት ላይ ከሱቢ በኋላ ማለት ነው። ከዛ ፊት ለፊቱ አስቀምጦ ይህንን ስጋ እያየ እየጠበቀ ዝሁር ይደርሳል ማለት ነው። ነፍስያው እየፈለገ ለሃጩ እየተንጠባጠበ ከዛ ዝሁር ሲያልፍ ረሃብ አላስችሏል። አይ እንደምንም ነፍስያ የታገሸ ሊቀየር ስለሆነ ትዕግስት አድርጊ ብሎ እንደምንም ጠበቀ። ዐስር ደረሰ። ዐስር ሲደርስ ምንም በቃ አልቻለም። አእምሮ